ኢትዮጵያን ጋር ምንም አይነት ችግር የለብንም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያና በኤርትራ ዝቅተኛ ግጭት እንደሚፈጠር ተገለጸ። ኢትዮጵያና ሩሲያ ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራረሙ። ዶክተር ቴድሮስ አድሃኖም የህንዱን ጠቅላይ ሚኒስትር አደነቁ። ጠቅላይ ሚኒስትሩ ስለ ቲክቶከሮች ተናግረዋል። ውድ የዛታ ሚዲያ ቤቶች እነዚህና ሌሎች መረጃዎቻችን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮጵያውያን ጋር ምንም አይነት ችግር የለብንም፣ እኛ ከወንድሞቻችን ኢትዮጵያውያን ጋር ምንም አይነት ችግር የለብንም ሲሉ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። በካይሮ የአፍሪካ የሩሲያው የትብብር ፎረም መካሄድ መጀመሩን ትላንት መዘገባችን ይታወሳል። በዚህም ስብሰባ ላይ የሩሲያው የውጭ ጉዳይ ሚኒስትር ሰርጂዮ ላቭሮቭ፣ በርካታ የሩሲያ ዲፕሎማቶች የተገኙ ሲሆን የ50 አፍሪካ ሀገራት ሚኒስትሮችም ተሳታፊ መሆናቸው ገልጸን ነበር። ይህም ፎረም ዛሬም ቀጥሎ ሲቀጥል የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተገኝተው ለተሳታፊዎች ንግግር አድርገዋል። በዚህም ንግግራቸው ስለ ኢትዮጵያ አንስቶም ነበር። አልሲሲም ሲናገሩ ግብጽ ከኢትዮጵያውያን ወንድሞቿ ጋር ምንም አይነት ችግር የለባትም፣ እንዲሁም ከኢትዮጵያውያን ጋር ግጭት ውስጥ መግባት ሆነ ጥላቻ ማስፈን አትሻም ብለዋል። ጨምሮም የግብጽ ዋነኛ ጥያቄ በአባይ ወንዝ ያላትን የውሃ መብቷን እንዳይጎዳ ብቻ ነው። የመብቷን ለማስጠበቅ ደግሞ በህዳሴ ግድብ ላይ ህጋዊ አሳሪ ስምምነት ላይ መድረስ አስፈላጊ ነው። ስምምነቱ ለሁሉም አካላት ዋስትና የሚሰጥ ይሆናል በማለትም ገልጸዋል። ፕሬዝዳንቱም አልሲሲ ንግግራቸው ሲቀጥሉም የግብጽ ፖሊሲ ወጥነት ያለውና ከየትኛውም አገር ውስጣዊ ጉዳይ ያለመግባት ላይ የተመሰረተ ነው። በሌሎችም ሀገራት ውስጥ መተራመስ እንዲፈጠር የሚያደርግ ፖሊሲም የላትም። ምንም እንኳን እኛ ከኢትዮጵያን ጋር አለመግባባት ቢኖርም ፈጽሞ ከኢትዮጵያ ስጋት የሚሆን ነገር ፈጥረን ማናቁም በማለት ገልጸው ግብጽ ማንኛውንም አለመግባባት ውይይትም ፖለቲካዊ መፍትሄ እንጂ በግጭት ወይንም በኃይል ይፈታል የሚል እምነት እንደሌላት አስታውቀዋል። በኢትዮጵያና ኤርትራ ዝቅተኛ ግጭት እንደሚፈጠር ተገለጸ። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ያቀረበችው ፍትሃዊ ጥያቄ ተከትሎ ኢትዮጵያና ኤርትራ የቃላት ጦርነት ከጀመሩ ሰነባብተዋል። መቀመጫውን አሜሪካ ኒውዮርክ ያደረገው በሀገራት የግጭት ተጋላጭነት ዙሪያ ሳይንሳዊ የምርምር ስነ ዘዴዎችን በመጠቀም ለአሜሪካና ለምዕራባውያን መንግስት የውጭ ጉዳይ ግንኙነት ፖሊሲ ግብዓት የሚውል ምርምር ሁለቱም ሀገራት ጦርነት ውስጥ መግባት እንደሚችሉ አመላክቷል። በመጪው 2026 አውሮፓውያን ዘመን በኤርትራ ግትር አቋም ምክንያት በኢትዮጵያና በኤርትራ መካከል ዝቅተኛ ግጭት የመፍጠር እድሉ መኖሩም አስቀምጧል። ኢትዮጵያ እና የሩሲያ ሚስጥራዊ መረጃዎች የመጠበቅ ስምምነት ተፈራርመዋል። ኢትዮጵያና ሀያሏ ራሽያ በተለያዩ ዘርፎች በተለይ የኒውክሌር ቴክኖሎጂ ለሰላማዊ አገልግሎት አስተማማኝ ኃይል ምንጭ እንዲሆን በሚኖራቸው ትብብር ዙሪያ በጋራ ለመስራት ስምምነት ላይ መድረሳቸው የሚታወቅ ነው። አሁን ደግሞ ኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር ክቡር አቶ ሳንዶክ ደበበና የሩሲያ ፌዴሬሽን የሮስቶም ኢነርጂ ፕሮጀክት ዋና ዳይሬክተር ክቡር አንድሬ ሮዝድስቲቪን በሞስኮ እንደተካሄደ ባለው የሁለት ወገኖች የመጀመሪያው ስብሰባ ላይ ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራርመዋል። ዶክተር ቴድሮስ አድሃኖም የህንዱን ጠቅላይ ሚኒስትር አደነቁ። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ባህላዊ ሕክምናን በዓለም አቀፍ የጤና አጀንዳ ውስጥ የላቀ ቦታ እንዲይዝ ላደረጉት አስተዋጽኦ ልባዊ ምስጋናቸውን ገልጸዋል። ዶክተር ቴድሮስ አድሃኖም በማህበራዊ ገጻቸው ባሰፈሩት መልእክት ህንድ በጠቅላይ ሚኒስትር መሪነት በጤናው ዘርፍ እያሳየች ያለችው ቁርጠኝነትም አድንቀዋል። ለዚህም እንደ ማሳያ የጠቀሷቸው ዋና ዋና ነጥቦች የአዩሽ ሚኒስትር መቋቋም፣ ባህላዊ ሕክምናን በሳይንሳዊ መንገድ ለማሳደግ ለማስተዋወቅ የተቋቋመው ሚኒስቴር መስሪያ ቤት ለዘርፉ ትልቅ ፋይዳ እንዳለውም ገልጸዋል። የህንዱም ተሞክሮ ጥንታዊ ወጎችን ከዘመናዊ ፈጠራዎች ጋር እንዲሁም የታሪክ ቅርስ ከሳይንስ ጋር ተቀናጅተው ሊራመዱ እንደሚችሉም በተግባር ያሳየ መሆኑን ጠቁሟል በማለት አድናቆታቸው ዶክተር ቴድሮስ አድሃኖም ገልጸዋል። ሁሉም ነገር በግዥ ማሟላት አለብን የሚል እሳቤ ያስቀርተናል። ሌተናንት ጀነራል አብዱራህማን እስማኤል ታህሳስ ወር ላይ 2018 ዓ.ም የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናንት ጀነራል አብዱራህማን እስማኤል የሜካናይዝድ ኃይላችን በእጅጉ የሚያጠናክሩ የሰራዊታችን የዝግጁነት ደረጃ የሚጨምሩ ስራዎችን መከናወናቸው ተናግረዋል። የሜካናይዝድ ትጥቆች ለረጅም ዘመናት ተጥለው የቆዩ መሆናቸውን የገለጹት ሌተናንት ጀነራል አብዱራህማን እስማኤል ዋና መመሪያው ችግር ፈቺ መፍትሄ አምጪ በሚል መርህ የሚገጥሙ ችግሮች ወደ ድል በመለወጥ በርካታ ተግባራት ሲያከናውኑ መቆየቱን አውስተው በዚህም ዓመትም ተጥለው የነበሩ ሀገራዊ ሀብቶች በማድረስ ወደ ኃይል እንዲቀላቀሉ ማድረጉን ገልጸዋል። ትጥቆቹ ሀገርና ተቋም በግዢ ያወጡት የነበረ በቢሊዮን የሚቆጠሩ ገንዘብ ከማዳናቸው ባለፈም ሁሉም ነገር በግዢ ማሟላት አለበት ከሚል እሳቤ ያላቀቀ መሆኑን ተናግረዋል። እነዚህም በልዩ ፕሮጀክት የታደሱ ትጥቆች ለዋና መምሪያው አመራር በሙያተኞች ከፍተኛ መነሳሳት መፍጠሩን በቀጣይም ተጠናክረው እንደሚቀጥሉ አረጋግጠዋል።
ዶክተር አብይ አህመድ ስለ ቲክቶከሮች ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቲክቶክ ማህበራዊ ሚዲያ አጠቃቀም ዙሪያ በሰጡት አዲስ ማብራሪያ ወጣቶች ቴክኖሎጂውን ለፈጠራ ስራዎችና ለኢኮኖሚያዊ ተጠቃሚነት እንዲያውሉት መንግስት ድጋፍ እንደሚያደርግም አስታውቀዋል። ይሁን እንጂ ይህ ነጻነት የሀገሪቱ ባህል፣ ወግ፣ እሴት በጣሰ መልኩ መሆን እንደሌለበትም በጥብቅ አሳስበዋል። ዶክተር አብይ በንግግራቸው ወጣቶች ከውጭው ዓለም የሚመጡ ተጽዕኖ ቢቀበሉ ጠቃሚውን ብቻ በመለየት መሆን እንዳለበትም ጠቁመዋል። የኢትዮጵያ ስርዓት ውጪ የሚንቀሳቀሱ አካላት ላይም መምከር፣ መገሰጽ አስፈላጊ መሆኑን ገልጸው ቀጣይ ትውልድ ሊታሰብበት ይገባል፣ መልካሙን ብቻ ማሳየት የሁላችንም ኃላፊነት ነው ሲሉም ተናግረዋል። አስመራ በተኩስ እየተናወጠች ነው። በተኩስ ልውውጡም 28 ሰዎች ህይወታቸው አልፏል። በአምባገነኑ ኢሳያስ አፈወርቂ የሚመራው ሻዕቢያ በአስመራ ከተማ የህዝብ ተቃውሞ ገጥሞታል። ጭቆናና ስርዓት አልበኝነት እና በድህነት የተማረረው የአስመራ ህዝብ አምባገነኑን በመቃወም አደባባይ ወጥቶ ምሬቱን እየገለጸ ነው። በዚህም የተናገጠው የኢሳያስ አሽከር የሆነው የሻዕቢያው ሰራዊት በሰልፈኞች ላይ ተኩስ ከፍቶ 28 ሰዎች መግደሉን እና አያሌ ሰዎች መቁሰላቸውን አልጀዚራ ዘግቧል። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነ መረጃዎች እነዚህን ይመስላሉ። አስተያየታችሁን ኮሜንት ላይ አስቀምጡልን። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።